እሺ ጋይስ እንዴት ቆያችሁ? ያው ጂሲታፕ ልቅቄላችኋለሁ ከታች አይታችሁታል ብዬ አስባለሁ። ያው ከታች እንደምታዩት ጂሲታፕ አይገብተናል። እዚህ ጋር ልቅቄላችኋለሁ። ያልገባችሁ ልጆች ካላችሁ አሁንም ቢሆን መግባት ትችላላችሁ። አሁን ስለሆነ የለቀኩላችሁ። ስለዚህ ያው ኢንትሪጋ ነው አሁንም ያለው ማርኬቱ ወዴት እንደሚሄድ አብረን የምናየው ይሆናል። ያው እንደነገርኳችሁ እዚህ ግሩፕ ላይ ትሬዶቹን ብቻ ቴክ አናደርግም። ሲግናል ግሩፕ አይደለም፣ ሜንቶርሺፕ ነው፣ ፕራይቬት ሜንቶርሺፕ ነው። ስለዚህ እያንዳንዱን ትሬድ ስንወስድ ዝም ብዬ ባይበሉ ሴል በሉ ማለት አልፈልግም። ከነ ሪዝኑ የገባንበት ሪዝን ምንድን ነው፣ እዚህ ጋ የገባንበት ቻርት ላይ እየሄድን እናያለን ማለት ነው። ስክሪኔ ሼር ሙሉ ለመጦላችኋል አይደለም? እኔ ጋር ነው። ኦኬ ናይስ። እንደዛ ከሆነ ያው እንደምታዩት እዚህ ጋር ገብተናል ሲል መግባት ትችላላችሁ። ያው ማርኬቱን እዚህ ጋር እየጠበቅን ነው። ከኔ ጋር ገብታችኋል አይደል? የገባችሁ ልጆች አላችሁ የላካችሁልኝ። ገብታል። ኦኬ እሺ። ስለዚህ አንድ ኤክስፕሌን ለማድረግ ልሞክር ስላለው ነገር ስለዚህ ሴታፕ። እንደምታዩት ፕሪቪየስሊ ማርኬቱ እዚህ ጋር እቺኛዋ ስትሮንግ የሆነች ሰፖርት ኤሪያ ነበረች። እዚህ ሰፖርት ኤሪያ ላይ ማርኬት በተደጋጋሚ ሪጀክት እያደረገበት ነበረ። ያንን ብሬክ አድርጎት ነበረ ሰኞ ዕለት። ከዛ በኋላ ማርኬት እዚህ ጋር እንደምታዩት ይሄኛው ትሬንድ ላይን አለን ከላይ የመጣው ማርኬት ከዚህ ይዞት የመጣው ትሬንድ ላይን አለን እዚህ ጋር። ይሄኛው ትሬንድ ላይን ማለት ነው እንደምታዩት ማርኬት አፕ ትሬንድ ላይ ነው። አፕ ትሬንድ ላይ ያለው ማርኬት ብሬክ አድርጎታል። ኦኬ እንደምታዩት ማርኬት እዚህ ጋር ማርኬት እዚህ ጋር እንደምታዩት ሎር ሃይ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ ሎር ሎ እየሰጠ እየወረደ ነው። ከረንትሊ ደግሞ እንደምታዩት ማርኬቱ እዚህ ጋር ምን ሰጥቶናል? ይሄንኑ ፕራይስ አክሽን ትሬንድ ላይ ነው መጥቶ ሪስፔክት አድርጎታል። ስለዚህ ይሄኛው እዚህ ጋር ያለውን ሰፖርት ኤሪያ ማርኬት ብሬክ አድርጎታል። አሁን ባለበት ኤሪያ ማለት ነው ብሬክ ተደርጓል። ማርኬት እዚህ ጥቁሩ ሌቭል ጋር ከመጣ ብሬክ ኢቭን እናደርጋለን። ከዛ ውጭ ያው እንደምታዩት ማርኬቱ እዚህ አካባቢ ድረስ ይሄኛው ስትሮንግ የሆነ ሰፖርት ኤሪያ ስለሆነ ማርኬት እዚህ አካባቢ ድረስ የሚሄድ ፖቴንሻል አለው ብዬ አስባለሁ። ስለዚህ ማርኬቱን እዚህ አካባቢ ሆልድ አድርገን እንይዘዋለን ማለት ነው። ኦልሞስት 3.3 አራራ አካባቢ ነው። ጥሩ ሪስክ ሪዋርድ ነው። ስለዚህ ይህ ማርኬት ምንጠብቀው ይሆናል። ይሄ ጥቁሩ ሌቭል ዋንስ ማርኬት ከነካልን ብሬክ ኢቨን አድርገን እንትን ማለት እንችላለን ማለት ነው። ዲኤክስዋይ ላይም ስናይ ዲኤክስዋይም ጥሩ ትሬን ያለው እንደምታዩት ዴሊ ላይ እየሰራሁላችሁ ዊክሊ አናሊሲስ ዩቲዩብ ላይ ካያችሁት ብያችሁ ነበር። ማርኬት ይሄኛው ኤሪያ ብሬክ ከተደረገ የሴል ፖዚሽኖችን እንይዛለን። ካልሆነ ግን ያው ይሄኛው ሌቭል ኪ ሌቭል ስለሆነ እንደ ዴሊ ማርኬት እዚህ ሌቭል ላይ ይሄ እዚህ አካባቢ ያለው ነገር ማርኬት ላይ ኪ ሌቭል ነው። ስለዚህ ማርኬት ይችን ሌቭል በቦዲ ብሬክ ካደረገልን የሴል ፖዚሽኖችን እንይዛለን። ካለበለዚያ ደግሞ ያው ኮንቲኒዩሽን ቡሊሽ ሴታፖችን እንይዛለን ብያችሁ ነበረ። ስለዚህ አሁን ምንድን ነው ያደረገው ማርኬት ያን ኤሪያ በቦዲ ዴሊ ላይ ብሬክ አድርጎታል። ስለዚህ ከዚህ በኋላ ያለን ኤክስፔክት ምንድነው ማርኬት ያው ዊክሊ አናሊሲስ ሄዳችሁ ቼክ ካደረጋችሁት ያው ታውቁታላችሁ ብዬ አስባለሁ። እዚህ አካባቢ ድረስ ይመጣል የሚል ፖቴንሻል አለ 98.653 አካባቢ የመምጣት ፖቴንሻል አለው። እሱን እንጠብቃለን ማርኬት። ስለዚህ ያው እዚህ አካባቢ የማርኬት የመምጣት ፖቴንሻል አለው ብዬ አስባለሁ። ለዛ ነው ዩዥዋሊ ይሄንን ሴታፕ እየገባ ነው። አይ ጥሩ ሴታፕ ነው ብዬ አስባለሁ። እንደነገርኳችሁ እንደ ዴሊ ማርኬት ላይ የምንጠብቃቸው የሆኑ ክራይቴሪያዎች አሉ። ማርኬት እዚህ አካባቢ ጥቁሯ ሌቭል በቦዲ ብሬክ አረጋት ብሬክ ኢቭን እናደርጋለን ማለት ነው። እዚህኛው ኤሪያ ላይ አሁን ፕሮፊት ላይ ያለ ነው። ዊል ሲ ማርኬት ምን እንደሚያደርግ የፎርወርድ ካንድሉ የዘጋበት ቦታ ላይ ነው የገባ ነው። ቢካዝ የፎርወርድ ካንድል ያው ከዚህ በፊት እንደነገርኳችሁ ለማርኬታችን
ስትሮንግ የሆነ ስትራክቸር ይሰጠናል። ስለዚህ ዛሬ ነው ማርኬት ላይ የገባ ነው። ሜቢ ትንሽ እዚህ ጋር ማኒፕሌሽኑን ኮድ ታች ማድረጉ ያን ያህል ጥሩ ባይሆንም ግን አሁን ላይ ያለው ስትራክቸር አሪፍ ስለሆነ ማርኬቱን ኮንቲኒዩሽን የገባ ነው። ስለዚህ ይህን ይመስላል ማለት ነው ማርኬቱን የገባንበት ሪዝን። ጎልድንም እያየነው ነው፣ ግን ጎልድ ዳት ማች እንትን የሚል ነገር የለውም። ማርኬት ጠዋት ዋን ቱ ዋን ላይ ያላችሁ ልጆች እንደውም ኤክስፕሌን ሲያደርግ ነበረ። እዚህ አካባቢ ማርኬት ይችኛዋን ኤሪያ ቢጫዋን ሌብል ወይም ደግሞ እቺ ኦፕኒንግ ጋፓን በቦዲ ብሬክ ከተደረገች ከዛ በኋላ ለባይ እንይዛለን ብያችሁ ነበረ። ማርኬት እሱን አላረገም። ስለዚህ እንጠብቃለን ማለት ነው። ያው ዲሴምበርም ስለሆነ ጎልድ አሁን ላይ የተወሰነ ኮንሶሊዴት እያደረገ ነው ያለውና አሩን ነው ይሄ ሌብል በቦዲ ብሬክ ማድረግ ከቻለልን ስቲል ቡሊሽ ሴታፖችን እንገባለን። ካልሆነ እንደምታዩት እዚህ ጋር ይሄ ትሬንድ ላይን አለ። እዚህ ጋርም ተች አድርጎታል፣ 3 ጊዜ ተች አድርጎታል። ስትሮንግ የሆነ ትሬንድ ላይን ነው። አሁን ያለበት ኤሪያ ስትሮንግ የሆነ ሰፖርት ኤሪያ ነው። ከላይ ደግሞ ይሄ እንደምታዩት በቢጫ ሼድ ያደረኩት ይሄኛው ኤሪያ ስትሮንግ የሆነ ሪስታንስ ኤሪያ ነው። ስለዚህ ማርኬት ይሄንን ሌብል በቦዲ ብሬክ ካደረገልን ፖዚሽኖችን ለመያዝ እንሞክራለን ማለት ነው ወደ ላይ። ካልሆነ ያው አቮይድ እናደርገዋለን ማለት ነው። ጎልድ ላይ ያለውን ነገር አይ ቲንክ ያ ኮንሶሊዴት የሚሆን ይመስለኛል፣ ግን ይችን ብሬክ ካደረገልን ጥሩ የባይ ፖቴንሻል ይኖረዋል ብዬ አስባለሁ። ማርኬቱ እስከ ኦል ታይም ሃይ ድረስ ሊሄድ ይችላል፣ ግን እዚህ ድረስ 2.5 ሪስክ ሪዋርድ ኦልሞስት 2.4 ሪስክ ሪዋርድ ይሰጣል። ግን እዚህ ድረስ ከሄደ ማርኬቱ አሪፍ ይሆናል። እስኪ የማርኬቱን ቮሊዩም አይተን እንትን የምንለው ይሆናል። ሁለቱን ሴታፕ ነው አሁን ላይ ለማየት እየሞከር ያለ ነው። ሌላኛው ደግሞ ያው ዴሊ ላይ የሚይዘው እንደ ስዊንግ ሴታፕ ልንይዘው የምንችለው አንድ ሴታፕ አለ። የጂፒሲዲ ላይ ያለው ይሄኛው ሴታፕ ዴሊ ላይ በቦዲ ብሬክ የሚያደርግ ከሆነ እዚህ ላይ ኢንተር እናደርጋለን ማለት ነው። ያው ግን ዴሊ ካንድል ክሎዙን መጠበቅ አለብን። ስለዚህ ነገር ነው ይሄን ሴታፕ ልንገባው የምንችለው። ያው ይህን ይመስላሉ አጠቃላይ የገባናቸው ልንገባቸው ያሰብናቸው ትሬዶች። ያው አሁን ላይ ኦንሊ ፎከሳችን የሚሆነው የሲዲጂፒአይ ላይ ነው። ከዚህ ጥሩ የሆነ ፕራይስ አክሽን ያለው እዛ ላይ ነው እና ጎልድ ላይ ያለውን ነገር ግን የምንጠብቃቸው ነገሮች አሉ። እነዛ ኤሪያዎች እንትን ካሉ እንደምታዩት የሲዲጂፒአይ ላይ አሁን ፑልባክ እያደረገ ነው 15 ሚኒት ላይ። ስለዚህ እዚህ አካባቢ ማርኬት የመመለስ ፖቴንሻል አለው። ስትሮንግ ባይሆንም ማይነር ሪዚስታንስ ኤሪያ ስለሆነ ማርኬት አሁን ካለበት ኤሪያ ላይ ተች ያደረገው ሌብል ይችኛዋ ሌብል ያ ማይነር ሪዚስታንስ ኤሪያ ስለሆነች ያ ይመለስባት ይችላል። የ15 ሚኒት ላይ ነው። እንደ ዴሊ እንደ ፎር አወር እና ዋን አወር ላይ ጥሩ ፕራይስ አክሽን ስላለ ኢንትሪ የገባ ነው። ኢንትሪ ሌቭላችን የለቀኩላችሁ እንትን ካያችሁ ቱ አወር ላይ ነው። ቱ አወር ላይ የገባንበትን ሪዝን ምንድን ነው ካላችሁ ቱ አወር ላይ እነዚህ ሪጀክሽኖች ስትሮንግ የሆኑ ሪጀክሽኖች ሜቢ አሮ ነው በደንብ ከታዩ እነዚህ እዚህ ጋር ያሉት ሪጀክሽኖች እንደምታያቸው ማርኬት በቦዲ ብሬክ ካደረገ በኋላ እዚህ ድረስ ወጥቶ ከዚህ እዚህ ድረስ ወጥቷል እንደምታዩት። ከዛ በኋላ ማርኬቱ እዚህ ድረስ ደርሶ ሪጀክት አድርጓል ማለት ነው። ስለዚህ አሁን ሜቢ እቺን ኦርደር ብሎክ ነክቷታል፣ ግን ያው ይህን ሁሉ ፕራይሳችን እቺ ኦርደር ብሎክ ራን ታደርገዋለች ብዬ ስለማላስብ እንጠብቀዋለን ማለት ነው። ያ ምናይ ይሆናል። ፎር አወር ላይም ስትሮንግ የሆነ ነገር ስላለ ፕራይስ አክሽን ላይ እንደምታዩት ብሬክ አድርጎታል። ብሬክ አድርጎ ኦልሬዲ ይሄኛው ካንድል ሪጀክት አድርጓል። ስለዚህ ይሄ እንገልፍ ካንድል ነው። ያ ነገር በጣም አሪፍ ነው ማለት ነው ለኛ ትሬድ። ዊል ሲ ማርኬት ጋር ምን ሊፈጠር እንደሚችል ጂፒኤስዲ ዩሮሲዲ መውጣቱ ሞር ፖቴንሻሊ ማርኬቱን የሲዲጂፒአይ ላይ ለሴል እንድናየው ያደርገናል። ያ ስለዚህ እሱን ጠብቀን ኤክስፔክት አድርገን ትሬድ ለማድረግ እንሞክራለን ማለት ነው። አይ ሆፕ ጥሩ ነገር እናገኛለን ብዬ አስባለሁ። ጥያቄ ያለው ሰው ካለ መጠየቅ ይችላል ወይ ደግሞ ሀሳብ። ሰላም ሁሉ እንዴት ነህ? ሰላም ነው። ሰላም ወንድሜ እንዴት ነህ? ነው አለ። እስኪ ጎልድን 15 ሚኒት ላይ እስኪ አሳየኝ ነው። ኦኬ
ከላይ ማለት ሬሲስታንስ ኤሪያ አለና እነዛን በተደጋጋሚ ስላልቻለ ይሄን አሁን የዛሬውን ለሴል ብናየው እንዴት ነው? ለሾርት ተርም ፕራይስ አክሽን ትችላለህ፣ ግን ለሎንግ ተርም ምናምን ትንሽ ከባድ ነው ያለበት ቦታ ላይ። ግን እያየኋችሁ ነበረ፣ የሆነ ሰው እዚህ ጋር እንደዚህ አይነት ሴታፕ ይዞ እያየው ነበረ። ያው ስካልፐር ከሆናችሁ ትችላላችሁ። ማን እንደሆነ አላውቅም፣ ቅድም ግሩፕ ጋር እያየሁት ነበር እንደዚህ አይነት ነገር። እኔ ነኝ የለቀኩት ያው እንደዛ ስለመሰለኝ። ያ አሪፍ ነው እኮ እንደ ስካልፐር አሪፍ ነው፣ ግን ሞር ቲፒውን ትሬንድ ላይ ነው ያለው ማርኬት ያውሎ ማረቁት ቲፒውን ታስ አሁን ለምሳሌ አሁን ካለበት ሌቭል በላይ ይወርዳል ብዬ አላስብም። አሁን ያለበት ስትሮንግ ማርኬት ኦልሬዲ አፕ ትሬንድ ላይ ስለሆነ ያለው ማለት ነው። እያየው ነው አፕ ትሬንድ ላይ ነው ያለው። ስለዚህ ከዚህ ለመውረድ በጣም እንትን አሁን ይሄኛው ከታች የምታየው ይሄኛው ጥቁሩ ሌቭል ኦልሞስት ስንት ጋር ማለት ነው 4191 ላይ ስትሮንግ የሆነ ሳፖርት ኤሪያ አለው ፎርወርድ ላይ እና አሁን ብሪፍ ለመግባት ለክ ስካልፐር ኮንክ 5 ሚኒት ላይ ምናምን ሜቢ ያን አሪፍ አይደለም፣ ግን ኢትስ ኦኬ ሜቢ እዛ ሌቭል ላይ ግን እንደዚህ እንደ ሃየር ታይም ፍሬም ምናምን ያን ያህል ለሲል ማየቱ እንትን አይደለም። ለሲልም ለባይ ማየቱ አሁን ላይ ሪስኪ ነው፣ ቢካዝ አሁን ያለበት ኤሪያ ስትሮንግ ሳፖርት ኤሪያ ነው። ነገር ግን ይሄኛው ከላይ ያለው ደግሞ ሪስታንስ ኤሪያ ስለሆነ ማርኬት በተደጋጋሚ ሪያክት እያደረገበት ነው። ኦልሞስት እዚህ ጋር ለማየት ሞክር እንደምታዩት በዚህ በኩል እዚህ ጋር ሪጀክት አድርጓል፣ እዚህ ጋር ሪጀክት አድርጓል፣ እዚህ ጋር ሪጀክት አድርጎበታል። ከዛ በኋላ ያን ሌቭል ብሬክ አደረገው። አሁን ደግሞ በዚህ በኩል እንደ ሰፖርት እየተጠቀሙ ነበር። አሁን ደግሞ እዚህ ጋር እንደ ሬዚስታንስ አክት እያደረገ ነው። ስለዚህ ማርኬት ይሄን ሌቭል ብሬክ ካላደረገልን ለባይ ማየት አንችልም። ለሴል ደግሞ ለማየት እንደነገርኳችሁ ይሄኛውን ሌቭል ማርኬት ብሬክ ማድረግ መቻል አለበት። ካልሆነ ያው በዚህ ዞን ውስጥ ስካልፕ ማድረግ ይቻላል። ግን ያው እኔ እንደዛ አይነት ፐርሰናሊቲ የለኝም። እናንተ ስካልፕ ማድረግ የምትፈልጉ ከሆነ በዚህ ዞን ውስጥ ማድረግ ትችላላችሁ። ይሄ ከዚህ እዚህ ይሄኛው ዞን ሜቢ ዳማች ሪስክ አይደለም፣ ግን እዚህ ጋር ለትንሽ ፒፕስ ብዬ ምናምን ያው በዚህ ኮንሶሊዴሽን ውስጥ እንትን ማለት አልፈልግም። ግዴታ አይደለም ትሬድ ማድረግ እና ሁሉንም ቀን በዚህ ለትንሽ ነገር ብለን ሪስክ ራሳችን ውስጥ ሪስክ መክተቱ አስፈላጊ ነው ብዬ አላምንም። ግን ያው እንትን ነው ካላችሁ መግባት ይቻላል። ካልሆነ ደግሞ የዩኤስዲን ማለት የዩኤስዲ ጄፒዋይን ይዘን ደቅ እንላለን ማለት ነው። አሪፍ ትሬድ ይሆናል ብዬ ኤክስፔክት አደርጋለሁ። ይህ ሴታፕ ኳሊቲ ያለው ቆንጆ ሴታፕ ነው። አሁን ላይ ካሉት ማርኬቶች የተሻለ ዩኤስዲ ጄፒዋይ ነው። ስለዚህ የምናየው ይሆናል ዩኤስዲ ጄፒዋይ ምን እንደሚያደርግ። ጎልድንም ያው እያየ እንደነገርኳቸው አሪፍ ነገር ካለ በተለይ ፎርወርድ ላይ እሱን ለመግባት እንሞክራለን። ያ እነዚህ ፔሮች ነው ማለት ጎልድ ላይ ቅድም ያየው ነገር ግን አሪፍ ነው። እንደ ሎር ታይም ፍሬም እዚህ ጋር ያለው ነገር አሪፍ ነው፣ ግን እንደ ሃየር ታይም ፍሬም ስታየው እነዚህ ሌቭሎች ብዙም እንትን አይደሉም። ኦኬ እንደ ሃየር ታይም ፍሬም ዳት ማች እንትን የምትል ነገር አይደለችም። ግን ሎር ታይም ፍሬም ስካልፒንግ መጥፎ አይደለም። ያው ስካልፐር መሆን ደግሞ ራሱን የቻለ ሪስክ አለው። አንድ ሴታፕ አሪፍ ተገኘ ተብሎ ስካልፐር መሆን ትንሽ ሪስኪ ነው። ስለዚህ ማርኬት አሁን ላይ ጎልድ ላይ የምጠብቀው እዚህ ዞን ውስጥ ኮንሶሊዴት ይኖራል ብዬ ነው እና ያንን ነገር ኮንሲደር አድርገን ትሬድ እናደርጋለን። የዋና ወሩ የጄሌ እንዴት ነው የዘጋው? ኦኬ ምና ይሆናል ይህ ጥቁሩ ሌብል ጋይስ ብሬክ ኢቭን የምታደርጉበት ሌብል ነው። ስለዚህ እዚህ ሌብል ላይ ብሬክ ኢቭን ፓርሻል ወስዳችሁ ብሬክ ኢቭን ማድረግ ትችላላችሁ። ጀስት ብሬክ ኢቭንም ብቻ ማድረግ ትችላላችሁ። ቢካዝ ዴይሊ ላይ ስትሮንግ የሆነ ሌብል ስለሆነ ብሬክ ኢቭን ያ አላርም ስላስቀምጥበት እና እኔ ብሬክ ኢቭን የምወስደው ብሬክ ኢቭን የማደርገው እዚህ ሌብል ላይ ነው።
ሜቢ ጎልድ ላይ መቼ ዕለት ነው የገባ ነው ይሄኛው ሴታፕ ብሬክ ኢቭን ያደረግንበት ሌብል ታስታውሱታላችሁ አይደለ? ፓርሻል ወስደን እዚህ ጋር ምን ያህል ስትሮንግ እንደነበረ ሴሚናሪው እንዴት እየሄደ ነው? ሴሚናሪ ምን ኦንላይን ነው ወይስ ያከባ አካል ያለው ነው? አረ በአካል ያልከን ነው። በቀደም አልነበርሽም እንዴ? ወርለሳ አረ እሑድ አልነበርኩም። አውርቻለሁ። እሑድ በደንብ ነው ያወራሁት ስለ ሴሚናሪ። ሴሚናሪ ይኖረናል ግን እኔ ታሰሪባችሁ ማን ሲግናል ይሰጣችኋል? አረ ዝም ብዬ ሁሌ ጠዋት ምንም ይዤ እየመጣሁ እጠይቃለሁ እንጂ ባታየው ቻርቱን እንዲያው የሆነ ነገርማ እያያዛችሁ ጠይቁኝ። ዝም ብለህ እዚህ ጋር ግበው ውጣው ብቻ ልትለን ምናምን አይ ቡሌ ይዘህ እየመጣ ምናምን በዛው ሲግናል ይዘህ ትሄዳለህ። አዎ ፕሪንት አድርገን ይዘን እንመጣና የቱ ጋር ልግባው ነው። ከዚህ ሁሉ ትንሽ ረጋ ብንል ይሻላል። ወይ ደግሞ ያው ኦልሬዲ ከእናንተ ጋር ምናምን ኮምፎርታብል ነኝ፣ ግን ያው ካዘጋጀው አያቀር ደግሞ ከእናንተ ጋር ዝም ብለን ቀለል ያለ ነገር ዝም ብለን መገናኘት እንችላለን። የሆነ ምሳ ግብዣ ነገር አይነት ነገር ግን ያው ኦቨርኦል ለማዘጋጀት ግን እንደነገርኳችሁ አሁን ያለው ነገር እንትን ቢል አሪፍ ነው። ሪስኪ ነው የሚሆነው ብዬ አስባለሁ። ኢንሻአላህ ዶና አሁን ልጄ ማለት ነው እየጠበኩት ነበረ ትንሽ ወደ ፑልባክ አረገ ብዬ አሁን ኦኬ መግባት አልችልም። ትንሽ ያረጋል ስላልከኝ ማለት ነው። ትችላለህ መግባት። በቃ ቅድም ያደርጋል ትንሽ ያደርጋል ስላልከኝ እሱን እየጠበኩ ነበረ። አምልጦኝ ነበረ እናንተ የገባችሁበት ወደ በቃ ትችላለህ። እንደዛ አሪፍ ነው። ስክሪን ይታያችኋል እናንተ? አይ ፓውዝ ብሏል እንትን ቪዲዮ ኦን ፓውዝ ይላል። ኦኬ ኦኬ ድምጽ አሁን ይሰማል ጋይስ? ይሰማል። ትንሽ ቆረጣ መሰለኝ። ይሰማችኋል ሁላችሁም? አዎ ይሰማል። ኦኬ እሺ። ያው እንደነገርኳችሁ ብሬክ ሌቭላችን ተች አድርጎታል። አፕሪል አድርጋችሁ ብዬ ነው ቲንክ እያወራሁ ነበርና የሚሰማኝ መሰለኝ። ስለዚህ ያው የገባንበትን እንትን ኦልሬዲ ቅድም ኤክስፕሌን አድርጌላችኋለሁ። ማርኬቱ ዋን አራር እና ከዛ በላይ ሄዷል። ስለዚህ ያው ፓርሻል ወስዳችሁ ብሬክ ማድረግ ትችላላችሁ። ቆንጆ ሞመንት ነው እንደምታዩት። ተዋወሩ በተለይ ክሎዝ ያደረገበት መንገድ አሪፍ ነው። ስለዚህ ከዚህ በኋላ ማርኬት ላይ ኢንገልፍ ካንድል ስለሰጠን የመውረድ ፕሮባቢሊቲ ያለው ማለት ነው። ያ ብዙዎቻችሁ የራቃችሁልኝ ነው የሚገራርም ግዛት ያ በጣም አሪፍ ነው። በርቱ ሁላችሁም። በራሳችሁም የገባችሁ ልጆች አላችሁ። ከኔ ጋርም በዚሁ ቅድም ላይ በላይ ኤክስፕሌን አድርጌላችሁ ስለሆነ የገባሁት ከኔ ጋርም አብራችሁ የገባችሁ ብዙ ልጆች አላችሁና መስሎኛል። ለዛ ትንሽ ያው ቅድም ያወራናቸው ሀሳቦች ነበሩ። ጂዩ ላይ ይሄኛው ሀሳብ ነበረ፣ ግን ያው ማርኬቱ በቮሊዩም ነው ብሬክ ያደረገውና እዚህ ጋር ይሄን ማርኬት መያዝ አልቻልንም። ቢካዝ በዴሊ ነው ዴሊ ክሎዘሩ ነበር እየጠበቀን የነበረው። ፎርወርድ ላይም እንደምታዩት ሪቴስት ሳያደርግ ነው የወጣው። ጎልድን ስቲል እስካሁን እያየ ነው ያለ ነው ማርኬት። ቅድም ብያችኋለሁ ይሄኛውን ሌብል እዚህ ጋር ያለው ሌብል ማርኬት በቦዲ ብሬክ ካረገልን ለባይ መንገባ ይሆናል። ካልሆነ ግን በዚህ ሁለት ኤሪያዎች ውስጥ ኮንሶሊዴሽን ነው ልናይ የምንችለው። ከዛ ውጭ የተለየ ነገር ሊኖር ስለማይችል ማርኬቱ ላይ በዚህ ዞን ውስጥ ማርኬቱ ኮንሶሊዴት ነው ሊያደርግ የሚችለው። ስለዚህ ይህን ዞን አቮይድ ማድረግ መቻል ይኖርብናል። ማርኬት ከዚህ ዞን እስኪወጣ ድረስ በትዕግስት መጠበቅ ነው ይኖርብናል ማለት ነው፣ ትሬዶችን ቴክ ለማድረግ። ከዛ በኋላ ያው ሴታፖችን መንገባ ይሆናል። ከረንትሊ ግን ማርኬት እንዳለበት ሁኔታ ምንም አይነት ሴታፖችን ካሽ ለማድረግ አንሞክርም ማለት ነው።
ኦልሬዲ ዩጄ የገባ ነው ሴታፕ ስላለ እሱን ሆልድ አድርገን መጠበቅ የተሻለ ነው ብዬ አስባለሁ። እንትን ሉና ዩጄ ላይ ማለት ነው አይሰማም? ኧረ ይሰማል። ዩጄ ላይ ብሎ ቀረ። ማን ነው? ስልክ ተደውሎበት መሰለኝ። ኦኬ ነው። እኔ የእናንተን እንትን እያየሁ ስላልሆነ ምን እንደሆነ አላወቅኩም ሲያወራ። ኤኒዌይስ ያ ፎርወርድ ላይ ይሄኛው ክሎዝ ካረጋ አሪፍ ይሆናል። እቺን ኤሪያ እንጠብቃለን ማለት ነው። ጂዩ ላይ ያለው ኦልሞስት አሪፍ ስለሆነ አሁን ያለበት ሌብል ኪ ሌብል ነው። እሱን ኤሪያ ማርኬት በቦዲ ሪጀክት የሚያደርግልን ከሆነ ከዚህ በኋላ ማርኬቱ ስትራግል ሊያደርግበት የሚችልበት ሁኔታ የለም። ቆንጆ ሴታፕ ነው የሚኖረን ከዚህ በኋላ ሆልድ ማድረግ የምንችለው እስከ የት ድረስ ካላችሁ የሪዝኑንም ያው ቅድም ኤክስፕሌን አድርጌያለሁ። ገና ስንገባው እንደምታዩት ይሄ ስትሮንግ የሆነ ሳፖርት ኤሪያ አለው። ስለዚህ ማርኬት እዚህ ስትሮንግ የሆነ ሳፖርት ኤሪያ ድረስ የመምጣት ፖቴንሻል አለው። ነገር ግን ይችኛዋ ኤሪያም ፍሬሽ የሆነች ሳፖርት ኤሪያ ስለሆነች ይችኛዋንም ኤሪያ ኮንሲደር አድርገን ኤግዚት ለማድረግ እንሞክራለን ማለት ነው። ይህ ሴታፕ ያ አሪፍ ራን እያደረገ ነው። ኦኬ ጥያቄ ያለው ሰው ካለ መቀጠል ይችላል። ፖቴንሻል አለው ጂዩ ምን ያህል ድረስ ሊሄድ ይችላል? ኦኬ እዚህ ሌቭል ድረስ ነበር ቴክ ፕሮፊታችን ሊሆን የሚችለው ይሄኛው ሌቭል ነው። ጂዩ ላይ ይሄኛው እዚህ ጋር ያለው ሌቭል ማለት ነው። ማርኬቱን እዛ ድረስ ነው ኮንሲደር። ምን አልከኝ? እሺ ሬዚስታንስ ሌቭሏ ድረስ አይ ትናንትና የገባው ትሬድ ነበርና ጂዩ ላይ ኦኬ ገብቷል። ናይስ ቲፒውን አንስቼው ነው ዛሬ ማለት ነው። ኦኬ ስለዚህ እዚህ ድረስ መያዝ ትችላለህ። ስንት ላይ ማለት ነው? እዚህ ሬዚስታንስ ኤሪያው ላይ ምናልባት ዊክሊ አናሊሲስ ዩቲዩብ ላይ ሲሰራላችሁ አብሬት አድርጌያችሁ ነበር ይሄን ሴታፕ የምታስታውሱ ከሆነ ያ ስለዚህ እዚህ አካባቢ ጠብቀዋለን ማለት ነው። ማርኬት ሎ ኢዩ ላይ እስቲ ቼክ ታደርጊዋለሽ? ኢዩ ብሬክ አድርጓል። ያው ከዚህ በኋላ ያለው ኪ ሌብል ይሄኛው ነው ማለት ነው። እዚህ ጋር ያለው ሌብል እዚህኛው ሌብል ድረስ የሚሄድ ፖቴንሻል አለው፣ ግን ከዛ በፊት ሪቴስት ይኖራል ብዬ አስባለሁ። ኢዩ ሜቢ ብዙ ልጆች ገብታችኋል እዚህ አካባቢ። አይ ቲንክ እዚህ ጋር የገባችሁ ልጆች አላችሁ። ሴታፕ ካላችሁ ፓርሻል ወስዳችሁ ሆልድ ማድረግ አሪፍ ነው እዚህ አካባቢ። ኦኬ እዚህ ሬዚስታንስ ኤሪያ ላይ የገባችሁ ልጆች አላችሁ። በጣም አሪፍ ትሬድ ነው። እዚህ ድረስ ሆልድ ብታረጉት ሴፍ ነው የሚሆነው። ይሄ ሴታፕ እዚህ ድረስ ሆልድ ማድረግ ይቻላል ማለት ነው። ይሄ ሴታፕ ግን ያ ፕሪቪየስሊ እንደነበረው ማርኬት እንደ ዴሊ ኮንሶሊዴሽን ላይ ነበር የነበረውና ከዛ ኤሪያ አሁን በደንብ ነው ፓምፕ አድርጎ የወጣው። ስለዚህ አሪፍ ነው። ያ አሁን ላይ ፎከስ ማድረግ የሚፈልገው ጎልድ ላይ እና ዩጄ ላይ ነው። ጎልድ ኦልሬዲ ኮንሶሊዴሽን ስለሆነ ከዚህ ኤሪያ ሲወጣ እቺን ሴታፕ አብረን ካች እናረጋታለን። ዩጄ ላይ ኦልሬዲ የገባ ነው ሴታፕ ስላለ እሱንም እያየን ፖዚሽን አድ የምናረግም ከሆነ እያየን እንሄዳለን ማለት ነው። ዴሊ ላይ ትንሽ አሁን ያለበት ኤሪያ ሪጀክሽን ነው ዩጄ ላይ። ይሄን ሌቭል ግን ዋንስ ማርኬት በቦዲ ብሬክ ካረገልን ሞር ኮንፊርም ያደርገናል ማለት ነው ማርኬት እንደሚወርድ። ያ እንትን ቅድም ልጠይቅ ተቋርጦብኝ ነው ሉና ቅድም እንትን ዩጄ ላይ ማለት አሁን ነገሩ ነካክተዋል። ፖዚሽን አድ ማድረግ ብንፈልግ አሁን ቲፒ ዋን የወሰድንበት ኪ ሌቭል አለ አይደለ? ሃየር ታይም ፍሬሙ ያዩ ያ እሱን የእሱን ፕራይስ አክሽን አይተን መውሰድ አልችልም? መውሰድ ብፈልግ ፖዚሽን አድ ማድረግ ትችላለህ። የእሱን ፕራይስ አክሽን አይተህ ትችላለህ። ግን አሁን እዚህ ሌቭል ላይ ስቶፕ ሎዝህን የት ጋር ታደርገዋለህ? አሁን ለምሳሌ የሆነ አይነት ፕራይስ አክሽን ክሬት መደረግ መቻል አለበት ማለት አሁን ላይ ለምሳሌ ይችል ላይ ነው አይደለም እንደ ሬዚስታንስ እየተጠቀምናት ያለ ነው። ስለዚህ እዚህ አካባቢ ማርኬቱ ምን አይነት ስትራክቸር ቢልድ አድርጓል የሚለውን ነገር እንትን ካልክ በኋላ ፑል ባኩን ከጨረሰ በኋላ ትሬዶችን አድ ማድረግ ይቻላል።
ኦኬ ያው ማለት የኔ የነበረው ሐሳቤ ከወረደ በኋላ የተወሰነ ፑል ባክ ካረገ በኋላ ከሬዚስታንሱ በላይ ስቶፕ ሎስ አድርጌ እስከ ታችኛው ለመያዝ ማለት ነው። ኦኬ ፖዚሽን አድ ላይ አድርገህ ነው ወይስ ሚስ አድርጎ ነው? ፖዚሽን እንትኑ ሎት ሳይዝ አሳንሽው ማለት ነው። አኔ ሁሌ ታውቃለህ አንድ የገባሁትና ሎት ሳይዝ ይበቃል። እንደዛ ከሆነ ይበቃል። ግሪድ ያቱን እኔ ማወራረድ ስለገባኝ ነው እንትን ያልኩህ እና ግሪድ ያቱን ኢትስ ኦኬ እኛን ያመጣ ነው። ከዚህ በኋላ ይሰራል፣ አትጨነቅ። እሺ እኔ ሎት ሳይዝ አንተብኛ ታውቃለህ አበሳጨኝ። እንደዚህ አይነት ነገርማ ከሳይኮሎጂ ጋር መጋጨት ነው የሚሆነው። ከራስ ጋር አትጋጭ። እንደዚህ አይነት ነገሮች እንትን ይለዋል። ቢካዝ ይሄ የሆነን ሰው እያየን እንትን ምንል ከሆነ ከባድ ነው። አሁን ሰሞኑን የሆነ አይነት ሪዛልት ስለሰራ ያንን ነገር እኛ ላይ እንዲመጣ መጠበቅ የለብንም ማለት ያው ከሳይኮሎጂ አንፃር ሜቢ ስለ ሳይኮሎጂ የሰራሁትን ቪዲዮ ቼክ ካረከው ሜንቶርሺፕ ላይ እሱኛው ሴሽናችን ላይ ስለ ሳይኮሎጂ ስናወራ ስለዚህ ቶፒክ አውርተን ነበረ። ማለት ትሬዲንግ በጣም ፐርሰናል የሆነ ነገር ነው። ስለዚህ መጀመሪያ ይሆነኛል ብለህ የገባው ሉስ ሳይስ አለ በቃ እሱን አክሴፕት አድርገህ ትሬድ ማድረግ። አንተ አሁን በቃ የትጋኑ አላርግ ይሄንን ማርኬት መጨፈጭፈው አይነት ስሜት ውስጥ ገብተሃል ይመስለኛል። እና እንደዛ ሳይሆን ኖርማሊ ኦፖርቹኒቲ ከሰጠኝ ዋይ ኖት ለምን አልተጠቀመም በሚል አይ እንደዛ እኮ ነው የምትለው። እንደዛ ነው የሚባለው። ስለ እኔ የሚያሳልፉት ነገር ስለሆነ ነው። ስለ እንደዚህ አይነት ነገሮች በቃ ኦኬ ባገኘው ሪዛልት ሳክስፋይድ አይደለህም። ስለዚህ አድ ማድረግ ትፈልጋለህ ፖዚሽን ያ ነው። እና እንደዚህ አይነት ነገሮች እንትን ይሉሃል ኦልሬዲ መጀመሪያ ወይ በቃ ይሄንን አፎርድ ማድረግ እችላለሁ ብለህ ሪስክ ማድረግ ነው። ካልሆነ ደግሞ መጠበቅ ነው እንጂ አሁን መሀል ላይ መግባቱ ሪዝነብል አይደለም። እኔ አሁን ለምሳሌ ይሄ ሴትአፕ ካመለጠኝ በቃ አመለጠኝ ነው ተዋለው እንጂ ሴትአፖችን አይደለም ማድረግ ምናምን ሞከሩ ታማች አሪፍ ነገር ነው ብዬ አላምንም። እሺ በቃ ትችዋለሁ። ኳሊቲ ካለው እንደነገርኩ ነው እናረጋለን። ግን አሁን የሆነ በቃ መግባት ስላለብን ብቻ የገባንበት ሎስ ሳይዝ ስላነሰ ብቻ አድ ለማድረግ ምናምን መግባቱ ሪስኪ ነው። ግን ኳሊቲ ያለው ሴትአፕ ካገኘን ዋይናት ለምን አዳ እናደርግም? ከዚህ በፊትም አድርገናል። ሌሎች ዩጂ ላይ የነበሩ ሴትአፖች ላይ እዚህኛው ላይም እናረጋለን እንዳታስብ። እሺ በቃ እሺ ኦኬ እሺ ጂዩ ኦልሞስት እዚያ ከሚሄድ ፖቴንሻል አለው። ፑል ባክ ያረጋል ብዬ አላስብም። ካረገ ግን አብረን የምናየው ይሆናል። ዴክስዋይ አሁን ፎከስ ማድረግ ያለብን ዴክስዋይ ላይ ነው። ምናልባት የሰራሁት ምክንያት ላይ ታስታውሱ ከሆነ በቃ ያልናት ነገር ነው አፕን ያደረገችው። ፕላን ቢ ይሄ ነበረ። በዶት ያለው ፕላን ቢ ነው ብያችሁ ነበር። ፕላን ይሄኛው ነበር። ፕላንያችን ምንድነው? ማርኬት የኔ ብሬክ አድርጎት ሪቴስት እንዲያደርግበት። ከዛስ ማርኬት ምን አደረገ? እንደምታዩት እዚህ ጋር ብሬክ አደረገ። ይሄን ኤሪያ ብሬክ አደረገ፣ ሪቴስት ሪጀክት አደረገ፣ ቡም እስከ ድረስ እንጠብቀዋለን። አሁን ለምሳሌ አንድ ነገር ልንገራችሁ ምን ያህል ኮሪሌሽን ክሊር የሆነ ነገር እንደሚሰጣችሁ ማለት ነው። ለምሳሌ አሁን ዲኤክስዋይ እዚህ ጋር ደርሶ የሲዲጄፒዋይ ቴክ ፕሮፊት ባይነካ ዲኤክስዋይ እዚህ ጋር ስለደረሰ ብቻ ይሄን ሴትአፕ እንወጣዋለን። ቢካዝ ኦልሬዲ ዲኤክስዋይ ከዚህ ሌብል ላይ ወደ ላይ ሪጀክት ካደረገ የሲዲጄፒዋይም ሪጀክት ማድረጉ ስለማይቀር ቢካዝ ሙቭመንታቸው ኮሪሌሽናቸው ተመሳሳይ ስለሆነ ማለት ነው። ሶሪ ማር አሜን። አንድ ሰው ተገኘ ከዚህ ውስጥ ይማር የሚል ከስንት ሰው ውስጥ አሁን ስንት ናችሁ? ጊቫዌ ያለ አንተ አንተ ጊቫዌ ያለ ጊቫዌ ሁሉ የሚስተኝ ይመስለኛል ብቻዬን ብወዳደር። ኧረ ተይ ያ ሜቢ እንደነገርኳችሁ ይችኛዋን ኪ ሌብል ስትሮንግ ስለሆነች ይችኛዋንም ሌብል ቼክ አድርጓት። ዴክስ ዋይንም አብረን እናያለን። አይ ሆፕ ይሆናል አይደለም ስለ ትሬድ ምናምን ብቻ ሳይሆን አጠቃላይ
ይሄ የሆነ ገንዘብ ስለመስራት ሳይሆን ስለ ትሬዲንግ ስለ ሴታፓችን እንዴት እንደምንገባው እየተማራችሁበት ነው ብዬ አስባለሁ። ያ ይመቻችሁ። በራሳችሁም እየገባችሁ የላካችሁ ልጆች አላችሁ። ናይስ። በቃ ያንን ነው ከእናንተ እንፈልገው። የምሬን ነው የምላችሁ። እንደ እናንተ ጋር የሆነ አይነት ነገር እኔ አሁን እናንተ ጋር ኢንቨስት እያደረኩ ነው ጊዜ ይሄን የማደርገው እና እናንተ በዚህ ነገር እንትን ብላችሁ የሆነ አይነት ሪተርን ስታመጡ እንደማየት የሚያስደስተኝ ነገር የለም። ብዙ ልጆች እያላካችሁልኝ ነው ፈንድ አካውንት ያለፋችሁ ነው። ናይስ፣ በጣም ደስ ይላል። በርቱ፣ አይዟችሁ፣ ፈጣሪ ያግዛችሁ። ኦልሞስት ስኬል እያደረጋችሁም ያላችሁ ልጆች አላችሁ። ከዚህ በፊት አይ ቲንክ እዚህ ግሩፕ ላይ እነ ቬነም በጣም አሪፍ የሆነ እንትን አምጥተው ነበር። ኦልሞስት $20 ወደ $1400 አካባቢ ቀይረው ነበረ። አሁን ደግሞ የጀመራችሁ ልጆች አላችሁ። እዚህ ላይ ያለ መሳይ አሩ ነው ያ ወደ ከስንት ዶላር ነው? ከ30 ነው $35 መሰለኝ አይ ቲንክ ቦክሱ ላይ እስኪ ኦኬ ያ ከ$35 ኦልሞስት $516 ደርሷል አሁን። ስለዚህ በቃ ናይስ። ከዚህ በላይ ምን ይፈልጋል? ከዚህ በላይ ሪተርን አሁን ይሄ አሁን ምን መሰላችሁ የሆነ አሁን ይሄ ልጅ $1,000 ማንቶትና $500 ኢኒሻል ካፒታል ቢነሳ ምን ያህል ፐርሰንት አካውንቱን እንዳሳደገው አስቡት። ስለዚህ እቺ ትንሿ ነገር ናት። ሁላችሁም የምነግራችሁ ነገር እንደዚህ ትንሽ አካውንቶችን ስኬል ማድረግ ካልቻላችሁ ትልቅ አካውንት ብትይዙ ገንዘብ ቢኖራችሁ ራሱ ማኔጅ ማድረጋችሁ መጀመሪያ ትንሹን አካውንት ማኔጅ ማድረግ ስትችሉ ነው ትልልቅ አካውንቶች ማኔጅ ማድረግ የምትችሉት። እና ግሪዲ ላለመሆን ሞክሩ። በምትገባቸውም ሴታፖች አጠቃላይ በእንትን በምትሏቸው ነገሮች ኢሞሽናል ሳትሆኑ ትሬድ ለማድረግ ሞክሩ። ያ ይህንን ነው የምላችሁ። እየቆየን ደግሞ አፕዴት አደርጋችኋለሁ። ያው ላይቭ ላይ ነው ያለነው እስካሁን። ጥያቄ ያለው ሰው ካለ መጠየቅ ይችላል፣ ወይ ደግሞ የምናወራበት ሀሳብ ካለ ማውራት እንችላለን። ያው የተከፈተውም ለዚህ ያስባል። ያ እንዴት ነው እስካሁን ፕራይቬት ሜንቶርሺፑ ተመችቷችኋል? እንዴት እየሄደላችሁ ነው? ምን ጥያቄ ያለው? ለኔ አሁን ተመችቶኛል። ምቾት ላይ ነው ያለሁት። ምቾት ላይ ናንተ? በጣም ደስ ይለኛል። ነገራችን ላይ ሃይ ጋይስ ስትራሱ በቃ አሪፍ ነገር ይሰማኛል። ይመች ወይ ገና ብዙ ነገር እናያለን ወደፊት። እንዳታስቡ እናንተ ብቻ በደንብ ነገሮችን አንደርስታንድ ለማድረግ ሞክሩ። ሌላው ትርፍ ነው፣ ይስተካከላል። ያ ኤሲዲ ጂፒዩ አልተቻለም። አይ ቲንክ ፕሮፊት ላይ ናችሁ ብዬ አስባለሁ። ሁላችሁም አምስት የሚገርም ፕሮፊት ላይ ያለነው ማርኬት ላይ ታስ ክሬዚ በጣም አሪፍ ነው። ያ አምስት ወደ ቲፒያችን እየተጠጋ ነው። ብዙዎቻችሁ የሚገርም ሪዛልት እየላካችሁልኝ ነው። አግሬሲቭ ላይ የገባችሁ ልጆች አላችሁ። እነዛን ነገሮች የተወሰነ አስተካክሉ። ቢኬርፉል ቢካዝ ያው እንደዚህ ላይክ በምታደርጉበት ሰዓት ደስ እያላችሁ አንዳንዴ ደግሞ ያው ትሬዲንግ ፕሮባቢሊቲ ጌም ነው እና በዚያ ውስጥ የሚመጡ ሎሶችን አቮይድ እንዳታደርጉ ያደርጋችኋል ማለት ነው። ኤኒዌይስ ደስ ብሎኛል በዚህ አይነት ሪዛልት ስላገኛችሁ። ውስጥ ከእናንተ ጋር የማደርጋቸው ትሬዶች ሬታቸው በጣም ሀይ ነው። ብዙ ትሬዶች ዊን አድርገናል ከእናንተ ጋር። ወደፊትም አብረን የምናደርግ ይሆናል። ይመቻችሁ። ስቲል ያው ማርኬቱ አትሊስት እችኛዋ ኤሪያ ድረስ እንትን ያስቀምጥኩባት ይቻላል ያስቀምጥኩባት ኤሪያ ድረስ ፖቴንሻል የሚሄድ ፕሮባቢሊቲ ያለው። ስለዚህ እዚህ ድረስ መያዝ ትችላላችሁ። ካልሆነ ደግሞ ፋይናል ታርጌታችሁን እዚህ ጋር መጠበቅ ትችላላችሁ። ትናንትና እዚህ ሌብል ላይ
እዚህ አካባቢ ላይ 5500 ላይ ብሬክ ፓርሻል ውሰዱ ብያችሁ ወስዳችኋል ብዬ አስባለሁ። ብዙዎቻችሁ ያው እየጠበቅን ነው። እሱንም ብዙዎቻችሁም ገብታችሁታል። ሪዛልታችሁን እያየው ነው። ደስ ብሎኛል። ስለዚህ ያው እንቀጥላለን ማለት ነው። ዛሬ አይ ቲንክ ኒውስ አለን ዳማች ሃይ ኢምፓክት ኒውስ ያሉን አይመስለኝም፣ ግን ካለን ያው እንትን የምንል ይሆናል ማለት ነው። ኦኬ የለንም። አንኤምፕሎይመንት ክሌም አለ 8 ተኩል፣ ግን ያን ያህል እንትን አይደለም ሞቲቬሽን ላይ እና እሱንም ምናምን ነገር እንደውም በደንብ ሰምቼዋለሁኝ። ሶስቴ ምናምን ነገር ሰምቼዋለሁ። እሱም በጣም ካንተም የግል እንትንህ እያካፈልከን ስለሆነ በጣም ደስ እያለኝ ሰምቼው ነበርና እውነት ለመናገር አልበቃኝም ሳይሆን ስቲል እቺን ኦፖርቹኒቲ ካገኘው አልቀረ ካንተ ሌላ እንትን ፈልጌ ነው። ታውቃለህ አሁን እኔ የካፒታልም ችግር የለብኝም። አሁንም ቢሆን በፈንድ እንትን ነው እያረጋለሁ እና ግን እስኪ ትንሽ የሆነ ኢነርጂ ነገር አለ አይደል? ብቻ ተረዳኛለህ ብዬ አስባለሁ። እስኪ የሆነ ነገር ልጠቀም ካንተ ነው። ኦኬ ያው ትሬዲንግ ያው አሁን እኔ እንደዚህ ብልህ ምናምን የሆነ እንትን ብትለው ነገር አይደለም። የሆነ ሞቲቬሽን ያስፈልጋል ብዬ አላስብም። ትሬድ ለማድረግ ወይም በእንደዚህ አይነት መንገድ ለማለፍ ሞቲቬሽን አይደለም የሚያስፈልገው። ሞቲቬሽን የዛሬውን ነገር ባወራ ነው ዛሬ የሆነ በጣም ሃይፕ ቶንና ምናምን ነገ ደግሞ እንትን ይላልና ከምንም ነገር በላይ ሎንግ ተርም ዲሲፕሊን ነው የሚያስፈልገው ትሬዲንግ ላይ። ማለት ተመሳሳይ አይነት ኢሞሽን ይዞ መምጣት። ተመሳሳይ አይነት ኢሞሽን ማለት ላይክ ዲሲፕሊን ላይክ ኢትስ ናት ዘ ዋን ታይም ኢቨንት ዩ ኖ ኢትስ አ ሆል ላይፍ። የሆነ ላይፍ ላይ በሙሉ የሚሰራ ነገር ነው። ትሬዲንግ ላይ ምን አለ መሰለህ የሆነ ለሁላችሁም ነው ስለከፋችሁ የሆነ ቀን መጣችሁ የሆነ በቃ ተናዳችሁ ትሬድ የምትገቡት ነገር ደስ ስላላችሁ በጣም ኤክሳይትድ ናችሁ ትሬድ የምትገቡት ነገር አይደለም። ከኛ ቁጥጥር ውጭ የሆነ ነገር ነው። ስለዚህ ሁሌም ስትመጡ ተመሳሳይ አይነት ኢሞሽን ይዛችሁ መምጣት አለባችሁ። ኦቨር ኤክሳይትድ መሆን የለባችሁም። አሁን እንደ ወንድሜ ደግሞ ኢነርጂያችሁ ምናምን በቃ ሉዝ አድርጋችሁ ምናምን የሆነ ብሌም እያደረጋችሁ የሆነን አካል ምናምን መምጣት የለባችሁም ነው። ትሬዲንግ ላይ ሁሌም ይሄ ዲሲፕሊን የሚባለው ነገር ይሄ ከቴክኒካል ነገር ጋር ብቻ ሳይሆን ሁሌም የሆነ አይነት ፐርሰናሊቲ ይዛችሁ መምጣት አለባችሁ። ይሆናል አይደለም? ሁሌ ማሰብ ያለባችሁ ስለአሁን ነው። አሁን እንደማደርገው ምን አይነት ትሬድ ነው የምገባው፣ እንዴት ነው የምገባው። እዚህ ጋር አሁን እኔና እናንተ ቁጭ ብለን በፐርሰናል ላይፋችሁ በትሬዲንግ ምናምን ብዙ የሚያሳስባችሁ ነገር ሊሆን ይችላል። ግን ማሰብ ያለባችሁ ይሄንን ትሬድ እንዴት ነው ማኔጅ አድርጌ ኤክስኪዩት አድርጌ መውጣት የምችለው። ዳሴ ይሄን ብቻ ነው ማሰብ ያለብን። ሌላው ነገር በሙሉ ከዚህ ነገር ውጭ የሆነ ነገር ስለሆነ ማለት ነው። ግን እኛ ልንቆጣጠረው የምንችለው አሁን ላይ ስለሆነ ሁሌም ፕሬዘንት ላይ መሆን መቻል አለብን እና ይሄ ኦቨር እንትን መሆን አያስፈልግም። ይሄ ኦቨር ኮንፊደንት መሆን አያስፈልግም። ኤክሳይትድ መሆን አያስፈልግም። ትሬዲንግ ላይ ሃርድ ወርከር አይደለም መሆን የሚጠበቅባችሁ፣ ስማርት ወርከር ነው። ስማርት ወርከር ማለት ምን ማለት ነው? ላይክ ያ ማለት ሌዚ ሆናችሁ የሆነ ነገር አድርጉ እያልኩ ሳይሆን ግን የሆነ ይሄ እንትን ስለሆናችሁ የሚመጣ ነገር አይኖርም። ይሄ ምንድነው ቀን ሙሉ ቻርት ላይ ቁጭ ብላችሁ ስለዋላችሁ ምናምን ስለ ትሬዲንግ ስላሰባችሁ አይደለም የትሬዲንግ ኬሪራችሁ የሚቀየረው። የምር ኬሪራችሁ እንዲቀየር ከፈለጋችሁ ማድረግ ያለባችሁ ነገር ማድረግ ባለባችሁ ሰዓት ማድረግ ብቻ ነው። ከዛ ውጭ ያሉ የኮምፕሊኬት የሆኑ ነገሮችን ማስወገድ፣ በተለይ ሳይኮሎጂያችሁ ምናምን ሊፈታተኑ የሚችሉ ነገሮችን ማለት ነው። በተለይ አሁን ብዙ ጊዜ ካያችሁ ስካልፐር አይሲቲ አሁን ብዙ ጊዜ እንትን የሚባልበት ምክንያት ምንድነው? ስካልፐር ትሬደሮች ናቸው አይሲቲ ላይ ያሉት። ስካልፕ ነው የሚያደርጉት 5 ሚኒት ላይ 1 ሚኒት ላይ 30 ሚኒት ላይ 3 ሚኒት ላይ ምናምን እና በቀን ውስጥ 20 ሴታፕ ሊፈጠር ይችላል። እነዛን ሁሉ ሴታፖች ትሬድ ለማድረግ በሚደረግ ሩጫ ውስጥ ብዙ ገንዘብ ሎስ ይደረጋል እና ሃየር ታይም ፍሬም የተሻለ ነው የሚባለው ከኳሊቲ ብቻ ሳይሆን የእናንተን ሳይኮሎጂ ማይንድ ሴት ያረጋጋዋል። ቢካዝ 4 አወር ላይ በቀን 1 አወር ላይ ለምሳሌ በቀን 4 ትሬድ ልግባ ብትሉ አንድ ፔር ላይ አትችሉም። በቃ ሴታፖች 4 ሴታፖች ሊፈጠሩ ስለማይችሉ ማለት ነው። ስለዚህ አጠቃላይ ትሬዲንግ ላይ ሰማን ተሳክቶለታል፣ እናንተም ይሳካላችኋል። የሚሳካላችሁ ግን ምንድነው ይሄንን ነገር የተለየ ሴክሬት የለውም። የሆነ ፕሮፊታብል የሆነ ፕሮፌሽናል ትሬደር እና እናንተ ጋር ያለው የሆነ ቴክኒካል ነገር ልዩነት አይደለም፣ ቴክኒካል ምናምን አይደለም። አንድና አንድ ምንድነው ይሄ የፕሮፌሽናል ትሬዲንግ ማይንድ ሴት መኖርና አለመኖር ነው። ይሄ ነው ከምንም ነገር በላይ። ሉዝ ስትራይክ ውስጥ ፕሮፌሽናል ትሬደሮች ይገባሉ።
10 ትሬድ ሎስ ስትራይክ ውስጥ ሊገባ ይችላል። ኢትስ ኦኬ ብሎ ነገን መቀበል መቻል አለበት። ሎሶች ሲገጥሙት አይ በቃ የሆነ ትሬድ መግባት አለብኝ ብሎ ኦቨር ኤክሳይትድ ሳይሆን መሆን ያለበት ወይ ደግሞ አግሬሲቭ ሆኖ ሳይሆን መምጣት ያለበት ምንድነው ኦኬ ብሎ ያን ሉዝ አክሴፕት አድርጎ ወደሚቀጥለው ትሬድ ነው መሄድ ያለበት። ሉዙን መርሳት ዊንንም መርሳት ያስፈልጋል። ባይዘው ወይ እኔ አሁን ለምሳሌ ዩጂን ሴታፕ እዚህ ጋር አድርግ ነው በቃ እኛ አደገኛ ነን ጀግና ነን ምናምን ብለን የሆነ ፔር ላይ ሄደን ደግሞ የሆነ ወይ ደግሞ ወዲያውኑ መልሰን ደግሞ ሌላ ሴታፕ ኦቨር ኮንፊደንት ነን ሪስካችንን ጨመረን ምናምን ስንገባ ያ እንትን ይላል። ስለዚህ ሁሌም ትሬዲንግ ላይ ስቴብል የሆነ ማይንድ ሴት የሚያስፈልገን ሞቲቬሽን ምናምን የሚባል ነገር ያስፈልግ ስቴብል የሆነ ማይንድ ሴት ሉዝም ስናደርግ ብሌም ማድረግ ምናምን እንችለው አጋር የለም። ትሬዲንግ ላይ ማንም ብሌም ማድረግ አትችሉ። ሉዝ ካረጋችሁ የናንተ ነው ያ ሪዛልት። ዊንም ብታደርጉ የናንተ ነው። ክሬዲቱ የምትወስዱት እናንተ ናችሁ። እናንተ ሴታፑን እስከገባችሁ ድረስ ማለት ነው። ሌላ ሰው ብሌም ማድረግ አትችሉ። ዶናልድ ትራምፕ ነው እንትና ነው ጄሮም ፓወል ነው ምናምን የሚባል ነገር የለም። እናንተና እናንተ ናችሁ ያንን ሪስክ የምትወስዱት እና ሁሌም ትሬዲንግ ጋር ስትመጡ ያንን አውቃችሁ ለምታገኙት ሪዛልት አክሴፕት አድርጉት። መጀመሪያ ገና ሪዛልቱን አታውቁትም አይደለም። ሴታፕ ስንገባ ገና ከትሬዱ እንደገባችሁ አክሴፕት አድርጉት። ያ ትሬድ ዊንም ቢሆን ሉዝም ቢሆን አክሴፕት አደርጋለሁ ብላችሁ ግቡ። ከዛ በኋላ በቃ ሳይኮሎጂያችሁ ኢሞሽናችሁን ኮንትሮል ማድረግ አያቅታችሁ። ቢካዝ ቀድማችሁ ያው እንትን የምትሉት ነገር አለ። ጆርኒያችሁን ተከትላችሁ እናንተም ኤክሳይትድ ሳትሆኑ ቀድማችሁ የሆነ ፕሬዲክት የምታደርጉት ነገር የለም። ይሄ እዚህ ማርኬት ላይ ሁላችንም እኩል ነው የምናየው። ይሄን ማርኬት እኩል የሚያደርገንም እሱ ነው። ሰሟን ወል ስትሬት ውስጥ ቁጭ ብሎ የሚያዩ ቻርትና እኔ ኢትዮጵያ አዲስ አበባ እዚህ ቁጭ ብዬ የማየው ቻርት ተመሳሳይ ነው። ገባችሁ አይደለም? ስለዚህ እኛን ግን የሚለየን እነዛ ሰዎችና እኛን የሚለየን ምንድነው? አንድና አንድ ማይንድ ሴት ፕሮፌሽናል ትሬደር የሚያስፈልገው እሱ ነው። ስቴብል የሆነ ማይንድ ሴት፣ ኢሞሽኑን ኮንትሮል ማድረግ መቻል፣ እነዚህ ነገሮች ናቸውና እንደ ትሬደር ደግሞ እነዚህ ነገሮች በደንብ ማየትና በደንብ እነዚህ ላይ መስራት ነው ያለብን። ቴክኒካል ነገሩ 15 ቀን አይፈጅም። አሁን እኔ እዚሁ ኔል ያላችሁ ዩቲዩብ ቻናል ፕራይቬት ሜቶች ላይ ያላችሁ ልጆች ብዙዎቻችሁ ሪዛልት ያመጣችሁት እኔም ካየኋችሁ እናንተም ወደ ኋላ መለስ ብላችሁ ታዩ ስለ ቴክኒካሉ ብቻ አይደለም፣ ይሄ ሳይኮሎጂውን ጭምር ነው። ቢካዝ ከዚህ በፊትም የነበሩ ልጆችን ስለማይ ማለት ነው። ስለዚህ ሳይኮሎጂያችሁ ላይ በደንብ ስሩ። ለዛ ደግሞ ከቴክኒካሉ እኩል ብዙ ጊዜ ሳይኮሎጂዎች አንድ ቪዲዮ ሰው ስለ ቴክኒካል ነገር 20-40 ቪዲዮ እየሰራ ዝም ብሎ ሳይኮሎጂ ብሎ አንድ ቪዲዮ ሰርቶ ያልፋል። እኔ ኦልሞስት በዚህ ሳይኮሎጂ ብቻ ብዙ ሴሽን ነው ለማየት የሞከርነው። ብዙ ቶፒኮችን አንስተን አይተናል። ስለዚህ እነዛን ነገሮች እናንተም አይታችሁ ለውጥ ለማምጣት ሞክሩ። የተሻለ ነገር ታገኛላችሁ ብዬ አስባለሁ። ያ ይሄን ነው የምለው። እሺ ሉና በጣም አመሰግናለሁኝ። እያንዳንዱ የምታወራው ነገር ደስ የሚል ሀሳብ ነው እውነት ለመናገርና ዩጄ ቴክ ፕሮፊት ልንነካ ነው። አይ ቲንክ እያወራ ከሆነ ተቋርጧል። ዮሐንስ ዩጄ እዚሁ ላይ ብላይ ፕሮፊት ሊነካ ነው። አይ ሆፕ ይዛችሁታል ብዬ አስባለሁ። ያ አሪፍ ትሬድ ነው ዩጄ። ሰላም ነው ሉና? ወይ ሰላም ነው እንደምን አለን? እግዚአብሔር ይመስገን። የሆነ ጥያቄ ልጠይቅ ነበር በዚህ በዩጄ ጉዳይ ማለት ነው። ኦኬ እሺ። እዚህ ከቴክ ፕሮፊታችን ታች ወደ 54 አካባቢ ማለት ነው። ኦኬ እንትን ቲ-ሌብል አለን መሰለኝ ከዚህ በፊት ያሰማነው እዛ ቢዝግራል 154 አካባቢ ነው አለ አንተም ላይ ከዚህ በፊት የገባንበት ማለት ነው። 54 ጋር ያው ፋይናል ፕሮፊት 54 ጋር ብያለሁ እኮ ነው ማለይሹም። ይሄን ግን አሁን እኔ እዚህ ጋር ነው ሙሉን ክሎዝ ማድረገው እዚህኛው ጋር ነው 54ቱ ጋር ሳይሆን 54.884 ኦሬዲ እዚህኛው ሌቭል ላይ ማለት ነው ከላይ ያሰመርኩላችሁ ሌቭል ላይ። እሺ አይ እኔ ደግሞ ወደ ታች ብጠብቀው እስቲ እይታህን እንድትነግረኝ ነበር። እኔ እይታዬ እዚህ ድረስ ነው። አይኔ እያየ ያለው እስካሁን እዚህ ድረስ ነው። እንግዲህ በቃ እሱ ጋር እንትን ልበለው ክሎዝ ላድርገው። ያ ግሪዲ መሆን አያስፈልግም። ኦልሞስት ስር ያራራካይ ሰጥቷል። ስለዚህ ከዚህ በላይ ማርኬቱ ኦሬዲ አብ ትሬንድ ላይ ያለ ማርኬት ስለሆነ ከዚህ በላይ ግሪዲ መሆን አያስፈልግም። አሁን ለምሳሌ ሰማን እዚህ ጋር ዘግቶት አንተ ታች ድረስ ማርኬቱን ይዘኸው
እኛ እዚህ ጋር ዘግተነው አንተ ታች ድረስ ማርኬቱን ይዘኸው ከዛ ቢመለስና በብሬክ የምትወጣ ወይ ሎስ ብታደርግ ትናደዳለህ ሳይሆን ኢሞሽናል ትሆናለህ። ያ ነገር ደግሞ ትሬዲንግ ላይ አስቸጋሪ ነው። ለወደፊቱ ለሌሎቹ ትሬዶች ሳይኮሎጂህን እንትን ይልብሃል እና ኦቨር ሆልድ ባታደርጉ አሪፍ ነው። ሪዝነብል በሆነ መንገድ ነው ሆልድ ማድረግ ያለባችሁ። እሺ ሉናይ አመሰግናለሁ። ኦኬ እሺ ወንድም ችግር የለም። ያ አሪፍ ትሬድ ነበረ። የታገሰ ከሚስቱ ይወልዳል ይባላል። ቆንጆ ትሬድ ውስጥ አንድ ቀን ሆልድ ያደረግነው ግን ወደዚህ ያደርጋል። ፎርወር ቢዘጋ ደግሞ በጣም አሪፍ ነበረ። ባይዘጋም ስናባድ ከዚህ በኋላ እዚህ አካባቢ ሪጀክሽን ስላለ ዲኤክስዋይ ላይም ሪጀክሽኖች አሉ እዚህ ሌብል ላይ እዚህ አካባቢ። ስለዚህ ከዚህ በኋላ መውረድ ፕሮባቢሊቲ ይኖረዋል ማርኬቱ። ሎና አቤት ሶሪ ትንሽ ስልኬ ምናምን አስቸግሮኝ ዘግቶብኝ ነው የወጣሁት። ኦኬ እሺ ኦኬ ችግር የለውም። አንድ ጥያቄ ብቻ ነበረኝና እሱም ምንድነው እስኪ በፐርሰንት ሪስካችንን ማኔጅ ስናደርግ በፐርሰንት መጠቀም የሚለው ጉዳይ ላይ ትንሽ ነገር በለኝና እኔ ጥያቄን እጨርሳለሁኝ። ምንድነው ሪስክ የምናደርገው ምን ያህል ፐርሰንት ነው የሚለው ሁሌ ኮንስታንት የሆነ ነገር እንጠቀመው ማለት እንደምንወስደው ሴታፕ ፕሮባቢሊቲ እናስብ ወይስ ሁሉ ጊዜ ስትሪክት የሆነ ፐርሰንቴጅ ነው ሪስክ ስንጠቀም የሚለው ላይ እስኪ ትንሽ አንዳንድ ነገር በለኝ። ያው አሁን ጥያቄ ፕሮፐር የሆነ ሪስክ ማኔጅመንት እንጠቀም ወይ ነው መሰለኝ አይደለ? አዎ እና የአካውንታችንን ፐርሰንት የምናደርገው አለ አይደለ? ለምሳሌ አሁን 1% ከሆነ ሁሌ ያንን ነገር እናስቀጥለው 10ኬም ፈንድ ኖረኝ 100ኬም ኖረኝ ያንን የትኛውም ያ እንደዛ ነው መቀጠል ያለበት። ፕሮፐር እኮ ማለት እሱ ነው። ማለትም ያው በየትኛውም ሎስ ሳይዝ ግባ የትኛውንም አካውንት ያዝ በቃ ያ ሪስክ የምታደርገው ያን ፐርሰንት ነው። የሆነ ይሄ ገንዘብ የሚለውን ነገር ታወጣና ከጭንቅላት ውስጥ ፐርሰንት የሚለውን ነገር ብቻ ማለት ነው። በቃ 10,000 የሚኖር $100 የሚኖር 1,000 የሚኖር 1% ከሆነ ሪስክ የምታደርገው 1% ነው። ተረዳኝ አይደል? ስለዚህ አሁን ይሄኛውን ከምን ጋር ላገናኘው ፈልጌ መሰለ አሁን ሁልጊዜ ሃይ ፕሮባቢሊቲ የሆነ ሴታፕ ብቻ ነው ማለት ነው መምረጥ ያለብን ወይስ አንዳንድ በፐርሰንት የምናስቀምጠው አለ አይደል A+A የምንለው አለና እኔ እንደዛ አላልንም እና አታውቅማ 100% እርግጠኛ ሆንክበት ሴታፕ ይኖራል ብዬ አላስብም። እኔ እስከዛሬ ትሬድ ሲገባ 100% እርግጠኛ ሆኜ ትሬድ ገብቼ አላውቅም። ስለዚህ ለምን ኦቨር ሪስክ አደርጋለሁ? 100% እርግጠኛ ማልሆን ከሆነ በሴታፑ ኦቨር ሪስክ ለምን እናደርጋለን? ሃይ ፕሮባቢሊቲ ያላቸውን ትሬዶች ነው የምንገባው፣ ግን ከዛ ውጪ ይሄ 100% እርግጠኛ ሆነን የምንገባው ሴታፕ አይኖርም። ኦኬ ያው እንዳልኩ ሃይ ሪስክ ለማድረግ ብቻ ሳይሆን ሪስካችንንም ደግሞ ለመቀነስ እንዳልከኝ ሃይ ፕሮባቢሊቲ ብለን ከመረጥ ነው አንዳንዴ በተወሰነ ፐርሰንት ዝቅተኛ ግምት ካለው ስቲል ሎስ ሳይዙን መቀነስ የለብንም። ያ እንደዚህ አይነት ነገር ምን መሰለ ትሬዲንግ ፕሮባቢሊቲ ነው። በዛ ፕሮባቢሊቲ ውስጥ እኛ ዊን ልናደርግ የምንችለው የሆነ አይነት ኮንስታንሲ ካለን ብቻ ነው። ያ ኮንስታንሲ ደግሞ በሪስክ ማኔጅመንታችን ነው እናመጣው። የትሬድ ሎ ፕሮባቢሊቲ ነው ይሄን ያህል ሪስክ ላድርግበት፣ ሃይ ፕሮባቢሊቲ ነው ይሄን ያህል ሪስክ ላድርግበት የሚለው ነገር ብዙም እንትን አይልም። ቢካዝ አንዳንዴ ሃይ ፕሮባቢሊቲ ብለህ ያሰብከው ሴታፕ እንዳሰብከው ሳይድ ቀርቶ ሎ ፕሮባቢሊቲ ያልከው ጥሩ ሊሄድ ይችላል። ገባ አይደለም? ስለዚህ ያንን ባቅ ኖሮ አይደለም ሃይ ሪስክ ያለኝን አሴቶች በሙሉ ሽጬ ትሬድ አደረግ ነበር በአንድ ቀን 100% እንደዛ እርግጠኛ መሆኑበት ነገር ቢፈጠር ማለት ነው። ግን እንደዚህ አይነት ነገሮች አይኖሩም ትሬዲንግ ላይ። ፕሮባቢሊቲ ነው። የዛም ፕሮፌሽናል ትሬደሮችን ካያቸዋቸው የትኛውንም ሴታፕ ሲገቡ ሃይ ሴታፕ እንትን ስለሆነ እንደዚህ ልግባ ይሉ በቃ ሁሉም ሴታፕ በተመሳሳይ ሪስክ ማኔጅመንት ፕሮፐር የሆነ ሪስክ ማኔጅመንት ነው የሚጠቀሙት። ምንም ሀፕን ያርግ ማርኬት ላይ ዳዝ ማተር ያን ፐርሰንት ነው ሪስክ የሚያደርጉት ያንን ፐርሰንት ነው ሪስክ የሚያደርጉት ማለት ነው። ሶ ተመሳሳይ የሆነ ሪስክ ማኔጅመንት
መጨረሻ ድረስ ብንጠቀም አሪፍ ነው ማለት ነው። ያ ፕሮፐር የሆነ ሪስክ ማኔጅመንት ነው መጠቀሙ የተሻለ የሚሆነው። ኦልሞስት ጋይስ ፉል ቲፒ እዚህ ላይ ክሎዝ ብታደርጉት የተሻለ ነው። እዚህ ውስጥ ያላችሁ ልጆች እንትን ያካላችሁ ዩጂ እናመሰግናለን ሉላይ። አሪፍ ትሬድ ነበር፣ አሪፍ ነበር። ኦኬ ካሻርጋችሁታል? እኔ አሪፍ ይዣል። ናይስ ናይስ፣ በጣም አሪፍ በጣም አሪፍ። ብዙ ልጆች ላኩልኝ ኢንቦክስ ላይ ሪዛልታችሁ። እሺ አይ አባቴሽ አንዲ ቅመም ምን ያደርግ አሪፍ ትሬድ ነበር። ያ በጣም ያ እንዳታስቡ ገና ብዙ ትሬድ ከዚህ በኋላ አብረን እንገባለን፣ ግን ኢነርጂያችሁ ቀዝቅዟል። ኢትዮጵያ ሌላ ታሪክ ትላለህ እንዴ? ሌላ ታሪክ እንኳን ሆልድ አደረኩት። ሆልድ አድርጋችሁታል? አንበሳ አንበሳ ደስ ይላል። ባለፈው ከነበረው ስህተት ተምሬ ማለት ነው ፓርሻል ወሰርኩና ብሬክ ኢቭን አድርጌ በቃ ሆልድ አደረኩት። በጣም አሪፍ ትሬድ ነበረ። ውስጥ ያ አሪፍ ነው፣ ደስ ይላል። ሉና ማርኬት ሜከር ነው። ሉና ማርኬት ሜከር ይቻላል፣ ሉና ጋር ይቻላል። አይ ካይሪ www ይቻላል፣ www ይቻላል። ይከረበታል። ይመቻችሁ ጋይስ፣ ወዳችኋለሁ። ሌትስ ጎ ጋይስ፣ ይመቻችሁ። ኦልሞስት አንድ ቀን ነው ሆልድ ያደረግነው። ትናንትና ነው እዚህ ጋር የገባነው። ዮ ዲስ ኢዝ ክሬዚ ቡም። ካፒታላችንን ፕሮቴክት ማድረግ ስላለብን ቆንጆ ትምህርት አስተምሮን ናሲ ቆንጆ ትምህርት አስተምሮኝ ነው የሄደው አልኩኝ። ዩጂ ያ እንዳለ ያው ላይ ነው የወጣው ቲፒዋን ያረክበት ቦታ። ኦኬ ያስከው አና የወጣሁት ነው እንጂ ከኔ የወጣሽ ነው። በስመ አብ ወልድ። ኦኬ ያ 0.5 ምናልሽ 0.5ን ዘጋለው ብዬ ሙሉን ዘጋው። ኦኬ ያ እንደዚህ አይነት ነገሮች ሀፕን ያደርጋሉ። ያው ኖርማል ናቸው ብለን ካላለፍናቸው ትንሽ አንዳንዴ ያስቸግራል፣ ግን ያው ለሚቀጥለው ማስተካከል አንዳንዴ ትሬዶችን ሆልድ የምናደርገው አሁን እኔ ይሄን ትሬድ ሆልድ ስናደርገው 100% እርግጠኛ ሆነን ሳይሆን ነገር ግን በዛ ፕሮባቢሊቲ ውስጥ የምናገኛቸውን ፕሮፊቶች እያሰብን ነው ሆልድ ማድረግ ያለብን ብዬ አምናለሁ። እና ያ ይሻሻላል፣ እንደዚህ አይነት ነገሮች ይስተካከላሉ። እንዳታስቢ። አረ ያለውን ይወርክልሽ ማን እሱ ነው ዋናው። ሉና አንተን ቴክ ፕሮፊት ቲፒ1 ለምሳሌ ሁለት ቲፒ1 እና ቲፒ2 ኖሮ ከዛ ፋይናል ቲፒ ካለ መሀል ላይ ሁለት ፓርሻል የምትወስዳቸው ነገሮች ካሉ እንዴት ነው የምታደርገው? 50% ነው የምታወጣው ወይስ እንዴት ነው የምከፋፍለው? እኔ ያው ቲፒ1 ላይ 50% ነው ኦፍ ማድረገው። በብዛት ቲፒ1 ቲፒ2 ቲፒ3 አልወስድም። ቲፒ1 እና ከዛ ደግሞ ፋይናል ታርጌት ነው ሁለት ነው ሊሆን የሚችለው በብዛት። ያው በጣም ትልቅ የሆነ ላርጅ የሆነ ስፔስ ከሆነ ግን ከዛ በላይ ሊሆን ይችላል። በብዛት ግን ቲፒ1 ቲፒ2 ያው ፋይናል ታርጌት ማለት ነው። ኦኬ እዚህ አሁን ለምሳሌ የአሁኑን ቆይ ሼር ላድርጋችሁ ስክሪንሾት ላንስና፣ ስለዚህ ሁለት ሴታ እንዴት እንደወሰድኩኝ ሼር ላድርጋችሁ። ኦኬ የመጀመሪያው ጥቁሩ ሌቭል ላይ ነው አሁን ቲፒ1 የወሰድከው አይደለ? አሁን አንተ ቆይ ሼር ላድርጋችሁ የኔ ለእንትን የመጀመሪያውን የወሰድኩት ጥቁሩ ሌቭል ጋር አይደለም። ጥቁሩ ሌቭል ጋር ብሬክ ኢቭን ያደረኩት እንጂ እንትን ፓርሻል አልወሰድኩም።
ኦኬ ከስ እንትኑ ትንሽ ስለ ስፔሱ ትንሽ ስለሆነ አልወሰድኩም። ያ ጠባብ ነው እሱ ማና በአራርህ ነው የወሰድከው ማለት ነው። ሪስክ ሪዋርድ እና እዚህ ጋር ደግሞ እቺኛዋ ሪጀክት ካንድሎቹ ሪጀክት እያደረጉባት የነበረችው ኤሪያ እሺ ማን ነው እንትን ዳዊት ነሽ? አይ አይደለም ሌላ ሰው ነው፣ ግን አሪፍ ነው። ማመስገን ጥሩ ነው። የተሻለ ያመጣል። በእናንተ ጸሎት ነው እዚህ የደረሰው። በእናንተ ጸሎት ነው እዚህ የደረስነው። ይመቻችሁ። ማመስገን የተሻለ ይመጣል። ተመስገን። እንደውም የምስጋና ፕሮግራም እናዘጋጃለን እንዳታስቡ። እንደዚህ ሆልድ አድርጎ ምስጋና ፕሮግራምና አንድ ብሔራዊ መዝሙር በሉናት። ኧረ ተይ ቆንጆ ድምፅ ያለው ፈልገን። ኧረ ያሁና ጸዴ ነው ድምጿ። ማናት? አዎ ተመስገን ያለው ማን ነው? ራስን አገልጥ እናዘፈናለን። ኦኬ እዚህ ሪጀክሽን ሌቭሉ ላይ ነው የወሰድከው አይደለ? ቲፒዋን ሁሉ ነው እዚህ ሪጀክሽን ሼር ላድርጋችሁ። ሜቢ አይ ቲንክ ትሬደር 5 ዩጂ ስክሪንሾት ፈገግ ብሏል ግን ስክሪንሾት ሲነሳ እኔ ነኝ ፈገግ ያልኩት። ስካዩ ያው እኔ ፓርሻል የወሰድኩባቸው ወደ ወን ታያችኋል። ኦኬ አዎ አይተነዋል ወደነዋል። ያው እኔም እዚህ ጋር ነበር ፓርሻል የወሰድኩት። ኦኬ ያ አይ ቲንክ ሪጀክሽን ስለነበረ እዚህ ላይ ወሰደ። እንደነገርኳችሁ ፋይናል ፕሮፊታችንን ደግሞ ዘግተን አሁን ይመቻችሁ። በራሳችሁ ትሬዶችን እንደዚህ እየገባችሁ ከዚህ በኋላ በራሳችሁ ትሬዶችን ለመግባት ሞክሩ። እሺ ሞር ደግሞ ያው ዘላቂ የሚሆኑ ለራሳችሁ በራሳችሁ የምታገኟቸው ሴታፖች ናቸው እንጂ ከኔ ብቻ ሁሌ እንትን ከሆነ ለኔ ኦኬ፣ ግን ለእናንተ እንትን አይላችሁም። የሆነ ሳክስፋይድ አትሆኑም። ሲቀጥል ሎንግ ተርም መቼም የሆነ 3 አመት 4 አመት 5 አመት ከኔ ጋር ትሬድ ማድረግ የሚፈልግ ሰው የለም። ራሱን የቻለ ፕሮግረስ ማየት ነው የምትፈልጉት ሁላችሁም ብዬ ስለማሰብ እያንዳንዱን ትሬድ ስንገባ ይሄ ከሪዛልቱ በተጨማሪ ከምናገኛቸው ሪዛልቶች በተጨማሪ ምን አይተን ነው የገባ ነው ምንድን ነው ይሄን ሴታፕ ድጋሚ ባገኘው እንዴት ነው አይደንቲፋይ አድርጌ ካች ማድረገው ብለን አይደንቲፋይ አድርገን ነው እንትን ማለት ያለብን። ያ ነው ሎንግ ተርም እኛን ፕሮፊታብል እንድንሆን የሚያደርገንና ያ ጋይስ ያንን ነገር ትማሩበታላችሁ ብዬ አስባለሁ። ያንን ነገር እየተማራችሁበትም ቀጥሉ። ያ አይ ሆፕ ጥሩ ነገር ከዚህ በኋላ እናገኛለን አብረን ብዬ አስባለሁ። ይመቻችሁ። ስክሪን ይመጣላችኋል አይደል? ታያችኋል? አዎ ኦኬ። ስለዚህ ያ ይህን ይመስላል ሌላ የዛሬው ሴሽናችን። ያ መልካም ቀን ይሁንላችሁ። ማን ነው ቅድም ተመስገን ያልከው ልጅ? አንዴ የምስጋና እንትን ካለ ፕሮግራም ያርግልን። መዝጊያ ግድ ነው። መዝጊያ ፕሮግራም ያርግልን። ይመቻችሁ። የምር ደስ ብሎኛል ከእናንተ ጋር እንደዚህ አይነት ሪዛልቶችን አብረን እያገኘን ስለሆነ መልካም ቀን ይሁንላችሁ ጋይስ። ዶላር ኮሚኒቲ ተፈጥሮ አይተፋ። እሺ እኔም ወዳችኋለሁ ጋይስ።